ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። በጣም ደህና ነኝ። እናንተስ እንዴት ናችሁ? እንግዲህ ሩታ አብርሽን መጀመሪያ ተከሳሽ አድርገዋለች። እውነት ለመናገር ትክክልና ትክክለኛ ነገር ነው እያደረግሽው ሩታዬ። እግዚአብሔር ይርዳሽ። እንግዲህ ልጅሽን ፈጣሪ በእቅፍሽ እንዲያስገባ ጸሎታችንና ምኞታችን ነው። የኔ እናት አይዞሽ። ብዙ ሰዎች ሚዲያ ውስጥ ውሸቷን ነው ሩታ ውሸቷን ነው እያሉ ዛሬም እያወሩ ነው። ለመናገር እቃ እንኳን ልጅ የጠፋባት እቃ የጠፋባት አትመስልም አሉ። እንግዲህ ከዚህ በፊትም እንደዚህ ወስዶ ነበር አብርሃም፣ ታስታውሱ ከሆነ ማለት ነው። ያንን ድርጊት ነው እየደገመ ያለው። ካለ አብርሃም ውጪ ማንም እንትን አይልም፣ ማንም አይወስድም። እና ደግሞ ትናንትና ከሄርሜላ ጋር ሆኖ ልጄን የወሰድሽው አንቺ ነሽ ብላ ስትናገራት ነበረ። እና ለምንድን ነው እኔ ለአንቺን ልጅ አልወስድም ምናምን ብላ እንትን ስታወራ ነበረ። እንዴ ለምን እኔ አንቺን ልጅ ወስዳለሁ ምን እንደዚህ ስታወራ ነበረ። እና ዛሬ ግን እውነት ያደረግሽው ነገር ትክክለኛ ነው። ማንም አለ አብርሃም ፍቃድ ማንም ከቤት ሊወስዱ አይችልም። ሌላ ሰው ማንም ሊወስዱ አይችልም። ማን ይወስዳል? ቆይ ማን ይወስዳል? እናንተ ስታስቡት ሩታ ካለ አብርሃም በስተቀር ሌላ ጠላት የለም። ካለ ብዙ በስተቀር ሌላ ጠላት፣ ካለ ሄርሜላ በስተቀር ሌላ ጠላት የላትም፣ እንደምናውቀው ማለት ነው፣ ሚዲያ ውስጥ እንደምናውቀው። ከዛ ውጭ ማን ነው መጥቶ ቤቷ ውስጥ ሊወስድ የሚችለው? እናንተ ስታስቡት መጀመሪያ ባሏን ነው መክሰስ አለባት። እውነትና ትክክለኛ ነገር ነው ያደረገችው። ያም ትናንትና ለምንድን ነው ያልከሰስችው ስትል 24 ሰዓት ስላልሞላ ነው አለች። እውነት ነው። ህግ ቦታ ስትሄድ ማስረጃ ይፈልጋሉ። ስንት ሰዓት ነው ከቤት የጠፋው? ስንት ሰዓት ነው? 24 ሰዓት ካልሞላ እንቅስቃሴ አያደርጉም። 24 ሰዓት ከሞላት ግን ምንም ነገር ከሆነ በኋላ 24 ሰዓት ከሞላ ፖሊሶቹ የራሳቸውን ህግና የራሳቸውን ደንብ ተከትሎ ስራቸውን ይጀምራሉ ማለት ነው። እንግዲህ ሩታ አሁን 24 ሰዓት ሞልተዋል በማለት ፖሊሶቹ የራሳቸውን ስራ ጀምሯሉ ማለት ነው። ስለዚህ ያንን አያደርግም የምትሉት ነገር አብርሃም አያደርግም ማለት ነው። እኔ በበኩሌ እውነት ያደርጋል። ምክንያቱም ለምንድን ነው ልጁን እንደሚወድ ነው አክት የሚያደርገው። እኛ እናውቀዋለን፣ አብርሃም ለልጁ ያለውን ስሜት እንረዳለን፣ እናውቀዋለን። እውነት ለመናገር ይሄ ታይቶ የሚፈረድ ነገር ነው። በስተጀርባ የምናውቀው ነገር የለም። ግን ፊት ለፊት ላይ በምናየው ነገር ለልጁ ምንም ኬርሊስ ነው። ምንም ለልጁ ፍቅር የለውም። ምንም ለልጁ ቅጣት እንኳን አያስብም። እሱ ገና ልጅ ነኝ ነው እያለ ያለው፣ ገና ልጅ ነኝ ነው እያለ። ስለዚህ ልጁን ማየትም አይፈልግም። እና እሱ ምንድነው እሷን ለመበቀል ነው የፈለገው። እሷን ለመበቀል ነው ሄርሜላ ጋር ወስዶ በፊት እንዳደረገ ለማድረግ ነው ሀሳቡ። እኔ እንደዛ ነው የሚመስለኝ፣ ሌላ ነገር አይደለም። በቃ እሷን ለማሳበድ ነው ቤተሰቦቹ ሁሉ ቆርጦ የተነሱት ማለት ነው። እና እቃ እንደጠፋ እንዴት ትሆን እች ልጅ? እሺ ሚዲያ እሺ እንዴት ትሆን እች ልጅ? የምትሉት ነገር ካለ እስቲ ነገሩ። መቼም ልጅ ሳይጠፋ ጠፋብኝ አትልም። ምን ትሆን? እሺ ምን ታደርግ? ትጮ ብትጮስ ማን ይሰማታል? ማንም እኮ በቃ አሁን እኮ ሩታ የምትናገረው ማንም ውሸት ነው እያለ ነው ያለው። ውሸት ነው፣ እውነት ልጁ አልጠፋም ነው እያለ። ልጁ ሳይጠፋ እንዴት ጠፋ ትላለች እንዴ? እና ደግሞ ክሷን የጀመረችበት ትክክል ነው። መጀመሪያ አብርሃምን፣ ከዛ ቡዜን፣ ከዛ ዴቭን፣ ከዛ እያለ እንግዲህ ፖሊስ የሚያጣራው ነገር ነው። እሷ የምትጠራጠራቸውን ሰው ትናገራለች። ሄርሜላ ነሽ፣ ዴቭ ነሽ፣ ቡዜ ነሽ፣ አይቀርልሽም። የምትጠራጠረው ለአንቺ ጠላት አለሽ የምትባይ ይህን ነገር ያደርጋል፣ ህግ ቦታ ስትሄድ ይህን ነገር ያደርጋሉ ብለሽ የምታስቢ ሰዎቹን እስቲ ንገሪኝ፣ ጥርጣሬ ውስጥሽ ላይ ያለውን ትባላለች፣ ህግ ቦታ ማለት ነው። እሷም የምትጠራጠራቸውን ሰው ትናገራለች። ከዛ ህግ ያንን ሰው ማቆያ ያስገባና ያቆይና ይመረምራሉ፣ ምርመራቸውን ይጀምራሉ ማለት ነው። እንደዛ ነው ነገሩ ማለት ነው። እና እኛ አልወሰደንም የሚሉት የት ይሄዳል ልጁ? እነሱ ካልወሰዱ እስቲ ልጁ የት ይሄዳል? ራሱን የሚያውቅ ልጅ ቢሆን አዎ እስቲ ወደዚህ ቤተሰቦቹ ጋር ወደ እሷ ቤተሰብም ሄደዋል እንላለን። ገና አንድ ፍሬ ጩጬ ነው። እሺ ምን ትሉታላችሁ? እዚህ ጋር ቤት ሰው ካልወሰደ ማን ወሰደ እንላለን። እሺ ካለነሱ ማን ወሰደ እንላለን። ሌላ ጠላት የላትም በፍጹም ሩታ እንደምናውቀው። እሺ ካለ አብርሃም፣ ካለ ሄርሜላ፣ ካለ ቡዜ፣ ካለ እነሱ በስተቀር ማን ይወስዳል ብላችሁ ታስባላችሁ? ሌላ ጠላት የላትም እንደምናውቀው። ሌላ ጠላት ማንም የላትም። እነሱ ናቸው። ህግ ቦታ የከሰሽ ደግሞ መጀመሪያ የከሰስሽውን ባለቤትሽ እንደው መጀመሪያ መክሰስ የነበረብሽ የዛተችብሽን እህቱን ነበረ መክሰስ የነበረብሽ። ከዛ በኋላ እያለ ይጣራ ነበረ። ለማንኛውም
አሁንም አንድ መጣራቱ አይቀርም። እስከሚጣራ እንግዲህ እኛ ዝም ብለን የሚለቁትን ቪዲዮ መከታተል ነው ያለብን። ሌላ አማራጭ ምንም ነገር የለንም ማለት ነው። ምክንያቱም ለመፍረድ ነው የምትሮጡት እናንተ። እንደዚህ አልጠፋም፣ እንዲያላለም፣ እንዲያልሆነችው ውሸቷን ነው ለመፍረድ ነው የምንሮጠው። አረ እናንተ ሰዎች ስትሰከን በሉ ዋይ እንዴ! እና እንደዛ ነው እያልኩኝ ያሉት። እንግዲህ ሰው የሚለው እንዴት ሳይጠፋ ይጠፋል ትላለች። እኔ ይሄ ነገር ጭንቅላቴን ስለማመኝ ነው ማርያም ደግሜ ደጋግሜ የምናገረው ማለት ነው። እና ለማንኛውም እንረጋጋ እስቲ። ሚዲያ ላይ የምታወሩትን ነገር ለዩ፣ የምትለቁትን ነገር ለዩ እስቲ። ከአንድ እናት እንደዚህ እንዲህ ታደርጋለች ብላችሁ ታስባላችሁ ወይ? መጀመሪያ የልጅ እናት ሆና እንዴት እንደዚህ ታደርጋለች ብላችሁ ታስባላችሁ? የእናንተም ጭምር እጅ አለበት እንዳለለ እውነት ለመናገር በጣም አሳዝናኛለች ሩታ። በጣም ነው ያሳዘነችኝ። እውነቴን ነው የምላችሁ፣ በጣም ነው ያሳዘነችኝ እውነት። በቃ እሷን የሚረዳት ሰው የላትም። ታሳዝናለች። ብቻዋን ነው የምትሮጠው። ማንን ከጎኗ የላትም። እቢን እህቶቿ እንኳን መጥቶ እንደዚህ ውኝ በዚህ ውጭ እንኳን አይሏትም። በእንደዚህ አይነት ነገር ውስጥ እንኳን አጠገቧ አይሆኑላትም። በጣም ነው ሩታ የምታሳዝነው እውነት ለመናገር። በቃ ብቻዋን ነው እየተራራጠች ያለችው እና በጣም ነው የምታሳዝነው። እኔ በጣም አንጀቴን በልታኛለች። እግዚአብሔር ይርዳሽ። እንግዲህ ልጅሽን እግዚአብሔር በእቅፍሽ ውስጥ ያስገባልሽ ብዬ እጸልልሻለሁ። ውዷ የሩታ ጠንካራ ሴት ነሽ። ይህንንም ትወጪዋለሽ። ከዚህ በፊት ከዚህ የበለጠ ስለተወጣሽው ይህንንም ትወጪዋለሽ፣ ትወጪዋለሽ። በርቺ፣ አይዞሽ። እግዚአብሔር ከአንቺ ጋር ይሁን። በሌላ ቪዲዮ